ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አዲስ ነገር ነው እንግዲህ እየሰማን ያለ ነው። በመጀመሪያ ቡራዬ ከሀይሚዬ ጋር ለመኖር ወስኖ ወደ ቤቷ ቆስቁሶታል ማለት ነው። ከዛ ባለፈ ደግሞ የሀይሚዬ ጥያቄ የሆነው ነገር የፎቶ ነገር ከልጅቷ ጋር ያለ ግንኙነት ምንድን ነው የሚለው ነገር አልተመለሰላትም፣ ግልጽ አልሆነላትም እስካሁን እና ዛሬ ግን በትንሹም ቢሆን ቡራዬ ለማስረዳት ሞክሯል ማለት ነው። ልጅቷ የድሮ ፍቅረኛ ነበረች፣ ነገር ግን ድሮ ያበቃ ነገር ነው። ዛሬም ትናንትናም ከእሷ ጋር ምንም አይነት ግንኙነት እንደሌለው ወደፊትም እንደማይኖረው ተናግሯል ቡራ። ነገር ግን ልጅቷ የመጣችው የሁለቱን ህይወት ለመደበላለቅ ምስቅልቅሉን ለማውጣት እንደሆነ ነው የተናገረው። ከዛም ባለፈ ሀይሚዬ አሁን ላይ ያለችበት ሁኔታ በጣም አስጨናቂና አስፈሪ ነገር እንደሆነ ምግብም አልበላም እንዳለች ክላሷ ውስጥም ዘግታ ብቻዋን እንደተቀመጠች እንግዲህ ከፍፄ ተደውሎ ለቡራዬ ተነግሮታል። ቡራም ይሄንን ነገር ሲሰማ እኔ በዚህ ሰዓት ያለ እንኳት ማን ሊሆናት ነው በአብሮ ብሎ እንግዲህ በአብሬያት መኖር አለብኝ ከእሷ ጋር ብሎ ወደ ሀይሚዬ ቤት ገስግሶ ነበረ። ሲገባም ፍፄ በር ከፍቶ ተቀብሏታል። ነገር ግን ሀይሚዬ ክላሷን ዘግታ ክላሷ ውስጥ ነው ያለችው። በር ሲንኳኳ አልከፍትም፣ ፍፄንም አልፈልግም፣ አንተንም አልፈልግም፣ ውጡልኝ፣ ብቻዬን መሆን የምፈልገው ብላለች። ሀይሚዬ እኔ ቆንጆ የኔ ውድ ጥላትሽ እርቅጥል ይበል፣ ጥላትሽ ብቸኛ ይሆንልሽ። ለምንድን ነው ብቻሽን የምትሆኙ? ስንት የሚወድሽ ስንት በስስት የሚያይሽ ሰው እያለ ለማን ብለሽ ነው የሚከፋሽ? ለማን ብለሽ እዴ? አንቺ እኮ ዘመዶ ብዙ ነሽ። አሁን እንደዚህ ኩርምትምት ስትናደጂ እንደዛ ስትሆኝ እኮ ማለት ነው እነዛ ሰዎች ደስታቸውን ግን ታውቂዋለሽ? ኖ ለእነሱ ደስታ መሆን የለብሽም። እየከፋሽ እያለቀስሽ እያዘንሽ ለሰዎች ማሳየት የለብሽም። ሁሌም ቢሆን ጥላቶችሽ ማየት ያለባቸው ደስታሽን እንጂ ሀዘንሽን አይደለም። ሀይሚዬ የኔ ውድ የኔ ጨረቃ የቡራ ጨረቃ ማለት ነው። ከቡራ ጋር ደግሞ ገና የትና የት ትደርሳላችሁ? የትና የት ትደርሳላችሁ? ቡራ ደግሞ ትዕግስት ይኖርክ። አንተ ትዕግስት የለህም። ትዕግስት በጣም ይጎልሃል። በነገራችን ላይ ቡራዬ ዛሬ ራሱ በጣም እየተናደርክ ነው ስታወራት የነበረው። በቃ ግን ቆፍጣና ነገር እኮ አለው በነገራችን ላይ ቡራ። እኔ በነገራችን ላይ እንደ ቡራ አይነት ወንድ ደስ ይለኛል። ቆፍጠን ያለ የሆነ የአባቶቻችን ባህሪ ነው ያለው በነገራችን ላይ ስሬስ የሆነ ሽልጥልጥልጥ ያለ ነገር ምናምን የሆነ እንዴት ብዬ ልንገራችሁ፣ እንዳሁኖቹ ወንዶች አይደለም። እንደ ዝም ብላችሁ ስታዩት ቡራ እንደ አባቶቻችን ነው። የእውነት ነው ብላችሁ ሁሉ ነገር እንደ አባቶቻችን ቆፍጠን አባባሉ፣ ቁጣ፣ የሆነ ስሬስነቱ አለ አይደለ? በቃ እኔ ከቡራ ምን ትጠይበታለሽ ብትሉኝ ማለት ነው ምን የምጠላት ይች ጥንጥዬ ትዕግስት ማጣቱን ነው እንጂ ማለት ሁሉ ነገሩ የሚመች ልጅ ነው ቡራ። ስሬስ ማለት ነው። የእውነት ነው የምላችሁ በቃ ለትዳር የሚሆነው እንደ ቡራ አይነት ወንድ ቆፍጠን ያለ እና ትዕግስት ግን ይኑር ቡራዬ። ውይ ትዕግስት የለህም አንተ ልጅ። ኧረ ተው ኧረ ተው እና ውዶቼ በመሄዱ ደስ ብሎኛል። በመሄዱ በጣም ደስ ብሎኛል። አይደለም እኔ ቀርቶ ሀይሚዬ ራሱ ደስ ነው ያላት እኮ ደስ ነው ያላት። ምክንያቱም መግደርደር አለ። እየተግደረደረች በምን አወቅሽ ማዕዝዬ ካላችሁኝ ደግሞ ማለት ነው የሆነ በቃ አንዴ ትተኛለች፣ አንዴ ትነሳለች፣ አንዴ ትተኛለች፣ አንዴ ትነሳለች፣ ውጣልኝ ትለዋለች። ፍፄንም ማየት አልፈልግም ትላለች። በቃ አይ ፍፄ እኮ እንደው መልካም ጓደኛ ይስጣችሁ። የእውነት እንደው ቡራና ሀይሚዬ እኮ ታድላችኋል። ፍፄን በማግኘታችሁ ታድላችኋል። ምክንያቱም ምግብ እየሰራ ነበር። ሼፍ ነው ደግሞ እናንተ። ፍፄን ራሱ ያገባች ሴት እድለኛ ናት። አሁን ቡራ ጋር ተፍተፍ ከምትሉ ሀይሚዬን ቡራን ለማጣላት ተፍተፍ ከምትሉ ምን አለ ወደ ሲንግል ወንዶች ብትሄዱ፣ እነዛ ያልተነካኩ ምንም የሌላቸው። አሁን ፍፄ አለ፣ ያ ሄኖክም ይባላል። ማን ነው ደግሞ በእናትሽ ካሜራ ማን ነው ስሙ? እሱ አለ። ኧረ በጣም ብዙ እኮ አሉ። እስኪ ወደዛ ሄዱ። ሴቶች ግን የተነካካ የተያዘ ነገር የምትወዱ ሴቶች አላችሁ። እስኪ ወዳልተነካው ሂዱ እናንተ። ምንድን ነው እና እስኪ ፍፄንም አውሩት። ፍፄ በጣም ብቸኛ ነው በአሁን ሰዓት ማለት ነው።
እንዶ ምን ብዬ ደግሞ አንደኛ እንደዚህ ብዙ የሆነ ወንድ ላይ የሚንጠለጠሉ ሴቶች አጋጥሞት ጨጓራው እንዲላጥ አልፈልግም የፍፄ እና ልንገራችሁ ማወዶቼ። ለማንኛውም ፍፄ ምግብ እየሰራ ነበር ለሀይሚዬ። ሀይሚዬ ግን አልበላም ብላ ምግብ ራሱ አልበላችም። እና ሀይሚ ምግብ መብላት አለብሽ፣ ፈታ ማለት አለብሽ፣ ከጎንሽ ሰው ያስፈልግሻል። አሁን ቡራዬ ባብረሽ ሊኖር ነው፣ ሶፋም ላይ ቢሆን እተኛለሁ ብሏል። እውነቱን ነው፣ ሰው ያስፈልግሻል ማለት አንድ ቤት መኖሩ አግባብ አይሆንም፣ ግን አሁን ካለሽበት አንጻር ከጎንሽ ሰው ያስፈልግሻል። ፍፄ መኖር አለበት፣ ቡራዬ መኖር አለባቸው። እንዴ ያ ቴዲ የሚባለው እንደለመደ እሱ ባይመጣ እንኳስ ሌላ ሰው ቢልክብሽ የኔ ውድ ምን በወጣሽ? ራስሽን መጠበቅ አለብሽ። ችላት በይ። ሰውን አትመኝ፣ ደግሞ ሰው አትመኝ ውዶቼ ማሮቼ። በአሁን ሰዓት ሰው ከፍቷል። አይደለም ቧዳ ቀርቶ የእናት የአባታችሁ ልጅ የሚታመንበት ጊዜ አይደለም። እኔ በጣም ያዘንኩት ሀቢባ ቤት በሰማሁት ታሪክ የእናት የአባቷ ልጅ ወንድሟ ደፍሯት 17 ዓመት ልጅ አደርሳለች። 17 ዓመት ግን ሲቀጠቅጧት ቤተሰቦቿ ሙሉ ወንድሞቿም አያችሁ መከራዋን እያሳዩት ነው የምትኖረው ማለት ነው። ሀቢባ ቤት መጣ እያለቀሰች ታሪኮን ስትናገር እኔ በጣም ነው ያዘንኩት። እና ሰው አይታመንም በዚህ ሰዓት፣ የራሳችሁ ሰው ራሱ አይታመንም። እና ሀይሚዬ ተጠንቀቂ። ያቺ መሰሪ ደግሞ የድሮ የብሩኬ ፍቅረኛ የተባለችው ያቺ መሰሪ ደግሞ አንቺ ልክ ልኳን ነግረሽ ምንም የሚመለከትሽ ነገር የለም ከዚህ በኋላ ብሩኬ የኔ ነው። የፈለገ ነገር በቃ አንቺ ድሮ አለፈብሽ በያት። እሺ አለፈብሽ በያት። እኔ ለምንድን ነው ግን እንደዛ ማትሏት? ቡራም አልፎብሻል። እኔ ከዚህ በኋላ አልፈልግሽም። ዛሬ እኔ ሌላ ሰው ነኝ። ዛሬ ሀይሚ የጨረቃዋ ነኝ። ለምንድን ነው ማትላት? ሀይሚዬም ተነስተሽ ማለት ነው እኔ የቡቡ ነኝ በያት። እኔ ቡቡ ነኝ በቃ አለቀ። እኔ ስላለፈ ታሪክ አይመለከተኝም። እኔ የሚመለከተኝ ከኔ ጋር ከጀመረ በኋላ የሚያደርገው ነገር ግን እኔን ይመለከተኛል ብለሽ ቀንዷን ብለሽ አባሪያት እንደዛ ብለሽ ከዚህ በኋላ በህይወታችሁ የሚገቡ ሰዎችን እንደዛ ብላችሁ ማባረር ነው እንጂ ገና ብዙ ነገር ይመጣል ገና ብዙ ነገር። ያቺ ተንከሲስ ስትመጣ ይሄ ደግሞ ጅላንፎ ማን ነው ቴዲ መጣ። አስባችሁታል? ቴዲ መጣ። ቴዲም ለሰስ ብሎ ነው የገባው፣ ተልኮ ነው የገባው። እኔ የሚሰማኝ የለም እንጂ ቴዲን የላከችው ያቺ የድሮ የቡራ ጓደኛ ናት። ምን አስነክቶ እንደገባ ይታወቃል። ሻንጣውን ሁሉ ይዞ ሲንቀረፈፍ ነው የመጣው አይታችሁ ከሆነ። ስለዚህ ሀይሚዬ ቡራዬ ራሳችሁን ጠብቁ። ቡራ በመምጣቱ እኔ በጣም ደስ ብሎኛል። በነገራችን ላይ ተመችቶኛል። እንኳንም ደህና መጣክ። ለትንሽ ቀን በአብረህ መሆን አለብህ ከጎኗ። ተሰርተሽ የደራ ልጅ ተኩ